የአንዳንዶች ትምህርት የሰው ልጅ ወድቋል ብሎ ያምናል። በሰሪው እጅ ያለን ሸክላ መሆናችንን ካመንን የሸክላ አመጽ ማስነሳታችንን ማቆም አለብን። ሰው ድነቱ አይወሰድም። መጽሐፍ ቅዱስ እንግዲህ በየትኛውም ክፍል የሰው ልጅ በሞራል ረገድ ኒውትራል እንደሆነ አድርጎ ያቀርባል። ስነ መለኮታችን የኛ ታማኝ አገልጋይ ከሆነ መጽሐፍ ቅዱስን ሳይሆን ራሳችንን እየሰማን የምንኖር ምስኪን ክርስቲያኖች ነን ማለት ነው። በእግዚአብሔር ተመርጠን ነው ወይስ እግዚአብሔርን የመምረጥ ነፃ ፈቃድ ስላለን ነው የዳን ነው? ለቅድስና የማያነሳሳ የድነት ዋስትና ሁሉ ከእግዚአብሔር አይደለም። በእግዚአብሔር ተመርጠን ነው ወይስ እግዚአብሔርን የመምረጥ ነፃ ፈቃድ ስላለን ነው የዳን ነው? የኤልፒዳ ቤተሰቦች ስለ እግዚአብሔር ምርጫና ስለ ነፃ ፈቃድ ወደምንነጋገርበት ወደዚህኛው ክፍል እንኳን በደህና መጣችሁ። ሁላችሁንም አንድ ጥያቄ በመጠየቅ ልጀምር። እግዚአብሔር የሚድኑትን አስቀድሞ የመረጠ ከሆነ የእኛ እርሱን መምረጥ አስፈላጊ ነው? መጽሐፍ ቅዱስ በአንድ በኩል በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ መርጦናልና ይላል። በሌላ በኩል ደግሞ እግዚአብሔርን ማምለክ የሚያስፈልግ መስሎ ከታያችሁ ግን የቀድሞ አባቶቻችሁ ከወንዙ ማዶ ካመለኳቸው አማልክት ወይም በምድራቸው የምትኖሩባቸው አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውኑ ምረጡ። ስለዚህ የትኛውን እንመን? ተመርጠን ነው ወይስ የመምረጥ ነፃ ፈቃድ ስላለን ነው የዳን ነው? እንግዲህ ብዙ ርቀት ሳንሄድ አንድ ነገር ላይ መስማማት ይኖርብናል። ምክንያቱም በዚህ ጉዳይ የምንስማማ ከሆነ በየትኛውም መንፈሳዊ ጉዳይ ላይ ብንነጋገር መግባባት የሚያቅተን አይመስለኝም። በዚህ ጉዳይ ላይ ደግሞ ማንስማማ ከሆነ ስለ የትኛው መንፈሳዊ ጉዳይ ብንነጋገር የመስማማት እድላችን በጣም ጠባብ ነው የሚሆነው። በግል እንደ አንድ ክርስቲያን፣ በጋራ ደግሞ እንደ ቤተ ክርስቲያን በእኛ ላይ ስልጣን ያለው የመጨረሻው ቃል የትኛው ነው? ወይም ደግሞ በቤተ ክርስቲያንም ሆነ በአንድ ክርስቲያን ሕይወት ውስጥ የመጨረሻውን ስልጣን ሊይዝ የሚገባው ምንድን ነው የሚለውን ጥያቄ መልሰን ነው ከዛ ነው ንግግሮቻችንን መቀጠል ያለብን። በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የእግዚአብሔር ልጅ የሆነ ሁሉ በዚህ ጉዳይ ላይ አቋም ሊይዝ ይገባል። ከዚህ የተነሳ ሁሉም ሰው በተለይ ስለ እግዚአብሔር ምርጫ፣ ስለ ድነት አስተምህሮ፣ ስለ እግዚአብሔር ድንጋጌ፣ ስለመሳሰሉ መጽሐፍ ቅዱሳዊ አስተምህሮቶች ከመነጋገሩ በፊት የመጨረሻውን ስልጣን በዚህ ጉዳይ ላይ ተገን አድርገን ልናወራ የምንችለው የመጨረሻው ስልጣን ያለው ማጋ ነው የሚለውን ሊያውቅ ይገባል። እኛ እንደ ኤልፒዳ ስለዚህ ጉዳይ በጣም በተደጋጋሚ ገልጸናል። ከዚህ በፊትም እንዳወራ ነው በመንፈሳዊ ጉዳይ ላይ በአስተምህሯዊ ጉዳይ ላይ የመጨረሻውን መልስ የያዘው የመጨረሻውን ስልጣን የያዘው የእግዚአብሔር ቃል ነው ብለን እናምናለን። መጽሐፍ ቅዱስ በአስተምህሯችን፣ በእምነታችን፣ በልምምዳችን፣ በትምህርታችን፣ በምልልሳችን፣ በሁለንተናችን ላይ ባለስልጣን ነው ብለን እናምናለን። መጽሐፍ ቅዱስ ምልከታዎቻችንን ወይም አመለካከቶቻችንና አስተያየቶቻችንን የማይሞግት ከሆነ ወይም ደግሞ አመለካከታችንን ቻሌንጅ አድርጎ የማስቀየር ስልጣን በእኛ ሕይወት ውስጥ ካላገኘ ስለ የትኛው መንፈሳዊ ጉዳይ መነጋገር ልፋት ነው የሚሆነው። ከዚህ የተነሳ የእግዚአብሔር ቃል አስተሳሰባችንን እና የቆየ ምልከታችንን የሚቃረን መስሎ ሲታየን መጽሐፍ ቅዱስን ለማረም ከሆነ የምንነሳው ችግር ነው። ሊሆን የሚገባው በቃሉ በኩል ለሚናገረው ለእግዚአብሔር ራሳችንን ማስገዛት ነው ያለብን። በዚህም ጉዳይ ሆነ በሌላ ጉዳይ ላይ የመጽሐፍ ቅዱስን ባለስልጣንነት ሳናረጋግጥ መንፈሳዊ ጉዳዮችን መነጋገር መጀመር የለብንም። ምክንያቱም እግዚአብሔርን ሰምተን ለእግዚአብሔር ታዘን በእግዚአብሔር ቃል በኩል ለሚናገረው እግዚአብሔር እጅ ሰጥተን ከሆነ መንፈሳዊ ጉዳዮችን የምንነጋገረው ብዙ እናተርፋለን፣ ብዙም እንጠቀማለን። ለምን? ምክንያቱም እግዚአብሔር ሀሳቡም ማንነቱም ሁሉ ነገሩ ከኛ ይበልጣል።
እኛም የምናመልከው አምላክ ስለሆነ ልናደምጠው ይገባል። ለምሳሌ መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 ውስጥ ሄዳችሁ ስታነቡ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው ይላል። የእግዚአብሔር ሐሳብ ከኛ ሐሳብ ከፍ ይላል። እኛ ስለ አንድ ጉዳይ የምናስበው ሐሳብ ለኛ እንድናውቅ በተሰጠው ልክ ስለሆነ ሁሉም በሚያውቀው በእግዚአብሔር በኩል የተነገረንን ነገር አምነን ልንቀበል ይገባል። አንዳንድ ሰዎች ለገነቡት ስነ መለኮት ታማኝ ሲሆኑ ይታያል። እኛ የትኛውንም የአስተምህሮ ስርዓት ዲፌንድ ለማድረግ አይደለም የመጣ ነው። ኢንፋክት የገነባነው ስነ መለኮት ምንም የማይሞግተንና ሀሳባችንን የማይቃረነን ከሆነ ወይም ደግሞ ስነ መለኮታችን የእኛ ታማኝ አገልጋይ ከሆነ መጽሐፍ ቅዱስን ሳይሆን ራሳችንን እየሰማን የምንኖር ምስኪን ክርስቲያኖች ነን ማለት ነው። ምክንያቱም የገነባነው ስነ መለኮት ጤናማ መሆኑ የሚታወቀው አንዳንድ የስጋ ሀሳቦችን ጤናማ ያልሆኑ አመለካከቶቻችንን እየሞገተ ሲያስቀይረን ነው ማለት ነው። በመጀመሪያ እዚህ ላይ ከተስማማን መጽሐፍ ቅዱስ የሁሉም ነገር የመጨረሻ ሳይ የያዘ ቃል ነው ብለን ከተስማማን ቀጥሎ ባሉ ጉዳዮች ላይ ብንነጋገር እንኳን የማንስማማበት ምንም ምክንያት የለም። መጽሐፍ ቅዱስ እንግዲህ በየትኛውም ክፍል የሰው ልጅ በሞራል ረገድ ኒውትራል እንደሆነ አድርጎ አያቀርብልን ወይም እንደዛ አይነት አስተምህሮ መጽሐፍ ቅዱስ የለውም። ከዚያ ይልቅ እንደውም መጽሐፍ ቅዱስ የሰውን ልጅ የወደቀ ማንነት ወይም የወደቀ ፍጡር እንደሆነ በግልጽ ይናገራል። ለምሳሌ ሮሜ ምዕራፍ 3 ከቁጥር 11 እስከ 12 ላይ ሄዳችሁ ስታነቡ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም አንድም እንኳን ይላል። በሌላ ክፍል ዮሐንስ ወንጌል ምዕራፍ 6 ከቁጥር 44 ላይ የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ሁላችንም የምናውቀው ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ውስጥ ሄዳችሁ ደግሞ ስታነቡ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበረ። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበርን ይላል። ቁጣ አምጦ የወለደን የቁጣ ልጆች ነበርን ማለት ነው። ስለዚህ መጽሐፍ ቅዱስ በየትኛውም ቦታ የሰው ልጅ ኒውትራል ነው፣ ሞራሊ ኒውትራል ነው ብሎ አያቀርብ። የወደቀ ተፈጥሮውን አጉልቶ የሚያስተምር መጽሐፍ ነው የምንከተለው። በእነዚህ ጥቅሶች ውስጥ የሰውን ልጅ አስመልክቶ ከተጠቀሱት ቃላት መካከል አይችልም የሚለውን ቃል ልብ ማለት አስፈላጊ ነው። ምክንያቱም ጉዳዩ የመፍቀድ ያለመፍቀድ ሳይሆን ያለመቻል ነው። በእነዚህ ሁለቱ መካከል በጣም ትልቅ ልዩነት አለ። በመፍቀድና በመቻል ወይም ደግሞ ባለመፍቀድና ባለመቻል መካከል ሰፊ ልዩነት አለ። መፍቀድ ወይም አለመፍቀድ ከመቻል ቀጥሎ የሚመጣ ነገር ወይም ከመቻል ቀጥሎ የሚመጡ ነገሮች ናቸው እንጂ መፍቀድና አለመፍቀድ መቻልን የሚሰሩ ነገሮች አይደሉም። ስለዚህ ተፈጥሯዊው ሰው እግዚአብሔርን ፈጽሞ አይፈልግም። ይህንን የሚያደርገው ደግሞ ለመፈለግ እግዚአብሔርን ለመፈለግ ስላልፈቀደ ሳይሆን መፈለግ ስለማይችል። በእንደዚህ አይነት ሁኔታ ውስጥ ሳለን ማናችንም እግዚአብሔርን አንፈልግም። የወደቀ ሰው በምንም አይነት ሁኔታ እግዚአብሔርን የሚፈልግ ልብ ሊኖረው አይችልም። ልክ አንድ ስጋ በል እንስሳ ከተፈጥሮ የተነሳ በነፃነት ከሳር ይልቅ ስጋ እንደሚመርጠው ሁሉ እኛም ምርጫችን እንደ ተፈጥሯችን ነው። ተፈጥሯችን ደግሞ የወደቀ ነው። ከዚህም የተነሳ በዚህ ሁኔታ ውስጥ ሆነን ማለትም በወደቀ ስቴት ውስጥ ሆነን በነፃ ፈቃዳችን ተጠቅመን የምንመርጠው ምርጫ ሁሉ እግዚአብሔር የለበትም።
ወይም ደግሞ እግዚአብሔርን ማስደሰት፣ እግዚአብሔርን ማመን የመሳሰሉ ነገሮችን በተፈጥሯዊ ስጋችን ልንመርጥ አንችልም። ጉዳዩ የመፍቀድ ያለመፍቀድ ሳይሆን የመቻል ያለመቻል ነው። ኢኔብል ነው፣ ሰው ፈጽሞ ጠፍቷል ማለት ነው። ታዲያ ሰዎች በተፈጥሯቸው የወደቁ ስለሆኑና እግዚአብሔርን መፈለግ ስለማይችሉ በነፃ ፈቃዳቸው ፈጽሞ እግዚአብሔርን መምረጥ ካልቻሉ እግዚአብሔር ደግሞ ኃጢአተኛውን የማያጸድቅ አምላክ ከሆነ የሰው ልጅ እንዴት መዳን ይችላል? ወይም ደግሞ እንዴት የሰው ልጅ በእግዚአብሔር ተመርጦ ዳነ ልንል እንችላለን የሚል ጥያቄ ማንሳት እዚህ ጋር ሎጂካል ሊሆን ይችላል። እንግዲህ እዚህ ጋር ነው በቅዱሳት መጽሐፍት ውስጥ ከሚገኙ ትምህርቶች ሁሉ ከባዱ እንደገና ደግሞ በጣም የሚያምረውና መልካም ዜና የሆነው አስተምህሮ የሚመጣው እሱም የእግዚአብሔር ምርጫ ነው። እግዚአብሔር ኃጢአተኞችን መምረጡ መጽሐፍ ቅዱሳዊ እውነት ነው እንጂ የሆኑ ሰዎች የሆነ አስተምህሮ ሰድረው የሰሩት ባዕድ ትምህርት አይደለም። እግዚአብሔር የሰው ልጆችን ባይመርጥ ኖሮ ሰዎች እግዚአብሔርን የመምረጥ ካፓቢሊቲ የላቸውም። ኤፌሶን ምዕራፍ 1 ከቁጥር 4 እስከ 6 ሄዳችሁ ብታነቡ እንደዚህ ይላል። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና ይላል። በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው ይላል። ይህንን ሁሉ ያደረገው የእርሱ ጸጋ እንዲመሰገን ነው። ነገር ግን እሱ መርጦን ነው። ዓለም ገና ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን እግዚአብሔር አስቀድሞ መርጦናል። ይሄ ደግሞ መልካም ዜና እንጂ ፍራስትሬት የሚያደርግ ወይም ደግሞ የሚያናድድ ወይም ተስፋ የሚያስቆርጥ ዜና ሊሆን አይችልም። ሮሜ ምዕራፍ 9 ከቁጥር 10 እስከ 15 ሄዳችሁ ብታነቡ ይህም ብቻ ሳይሆን የርብቃ ልጆች አንድ አባት አላቸው፣ እርሱም አባታችን ይስሐቅ ነው ይልና መንትዮቹ ገና ሳይወለዱ ወይም በጎ ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በስራ ሳይሆን ከጠሪው በመሆኑ ታላቁ ታናሹን ያገለግላል ተብሎ ተነገራት። ይህም ያዕቆብን ወደዱ ኤሳውን ጠላሁ ተብሎ እንደተጻፈ ነው። እንግዲህ ምን እንላለን ይላል ጳውሎስ። this is a question። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አያደርግም። ለሙሴ የምምረውን እምረዋለሁ ለምራራለትም እራራለታለሁ ይላልና ይላል። ይቀጥልና ቁጥር 16 ላይ መጽሐፍ ቅዱሳችን ስለ ድነትና ምርጫ ጉዳይ ነገሩን እጅግ በጣም ግልጽ አድርጎ ሲናገር እዚሁ ክፍል ቁጥር 16 ላይ እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው ይላል። ከሰው ልጆች ጥረት ከሰው ልጆች ፍላጎት የተነሳ ሳይሆን ከእግዚአብሔር የተነሳ ሰዎች በእግዚአብሔር ሉዓላዊነት ላይ መሰረት አድርገው ይድናሉ ማለት ነው። እግዚአብሔር ወደፊት የሚሆነውን አይቶ ወይም ሰዎች ስለሚያምኑ ያንን እምነታቸውን አይቶ ነው ያዳናቸው እንዳንል እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር ወደፊት የሚሆነውን አውቆ ለመወሰን ወደፊትን መመልከት አይጠበቅበትም። እግዚአብሔር ሲጀመር ወደፊትን አይቶ አይደለም የሚማረው፣ ወደፊትን ኦርዴን ያደርጋል። ወደፊትን አይቶ እንደ አዲስ ለርን አያደርግም፣ ኦርዴን ነው የሚያደርገው። እግዚአብሔር ወደፊትን አይቶ ያ ነገር እንደሚሆን ካወቀ በኋላ እዛ ላይ ተመስርቶ ውሳኔ የሚያስተላልፍ አምላክ ሳይሆን ወደፊትን እንዲሆን የሚወስን አምላክ ነው። ለዚህም ነው የእግዚአብሔር ሉዓላዊነት ትምህርታችን መጽሐፍ ቅዱሳዊ ሊሆን የሚገባው። እዚህ ጋር አንዳንዶች እንደዚህ ከሆነማ እግዚአብሔር ፌር አይደለም ይላሉ። እንደዚህ አይነትም ነገር ሰምቻለሁ። መጽሐፍ ቅዱሳችን ለዚህም መልሳል እዚሁ ክፍል ቁጥር 20 ላይ ነገር ግን ለእግዚአብሔር መልስ የምትሰጥ አንተ ማነህ ይላል። if you are raising the question of fairness who are you? ማነህ አንተ ይሄንን ጥያቄ የምታነሳው? ስራ ሰሪውን ለምን እንዲሰራኸኝ ይለዋልን? ሸክላ ሰሪ ከሚሰራው ጭቃ አንዳንዱን ሸክላ ለክብር
ሌላውን ደግሞ ለተራ አገልግሎት የማድረግ መብት የለውምን ይላል። ለእንደዚህ አይነት መጽሐፍ ቅዱሳዊ ጥያቄዎች ባይዜ ሎጂካል አንስር ምንድን ነው ካላችሁኝ አለው ነው፣ መብት አለው። እንደፈለገው የመስራት እንደፈለገው የማድረግ መብት አለው እግዚአብሔር። ስለዚህ በሰሪው እጅ ያለን ሸክላ መሆናችንን ካመንን የሸክላ አመፅ ማስነሳታችንን ማቆም አለብን። ልክ በታሪክ የእንትን አመፅ እንደሚባለው ሸክላነታችንን አምነን የተቀበልን ቅዱሳን እስከሆንን የሸክላ አመፅ ማስነሳታችንን ማቆም ይኖርብናል። እንደው ይህንን መጽሐፍ ቅዱሳዊ አስተምህሮ እናስቀምጥና አንዳንዶች እንደሚሉት ፌር ለመሆን እንሞክር እስቲ። የአንዳንዶች ትምህርት የሰው ልጅ ወድቋል ብለው ያምናሉ። ከዛ ነገር ግን እግዚአብሔር ጸጋን ለሁሉም ይሰጣል ወይም ደግሞ ይሄ ፕሪቪኒንት ግሬስ ቱ ኦል የሚሉት ማለት ይሰጣል። ይህ ጸጋ ደግሞ የሰው ልጆችን የመምረጥ ችሎታ ሪስቶር ያደርገዋል፣ ይመልሰዋል። ስለዚህ የእግዚአብሔር ምርጫ መሰረቱ አስቀድሞ የታየ የሰዎች እምነት እንደሆነ በዚህ ማወቅ ትችላላችሁ ይላሉ። እግዚአብሔር ለሰዎች ጸጋ ሰጥቶ ያ ጸጋ የማመን ኤቢሊቲያቸውን ችሎታቸውን ሪስቶር አድርጎ ከዛ በኋላ ሰዎች ያምናሉ። ያንን አይቶ ነው እግዚአብሔር የመረጣቸው የሚል እርስ በራሱ የሚጋጭ ትምህርት አላቸው። በሰው ልጆች ፈጽሞ መውደቅ ወይም ቶታል ዲፕራቪቲ ካመኑ የእግዚአብሔር ጸጋ ደግሞ የሰው ልጆችን ሄዶ ኢኔቢሊቲያቸውን ብቻ ጨምሮ የሚመለስ ነው የሚለውም መጽሐፍ ቅዱሳዊ ትምህርት አይደለም። ለዚህ ትምህርታቸው መደገፊያ ደግሞ የሚከተሉትን ጥቅሶች ይጠቀማል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ላይ በእርሱ የሚያምን ሁሉ የሚለው በእርሱ የሚያምኑትን ነው እግዚአብሔር አስቀድሞ እንዲድኑ የወሰነው የመረጠው የሚል አስተምህሮ ነው። እዛው ደግሞ ሮሜ ምዕራፍ 8 ከቁጥር 29 ላይ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው የሚለውን ጥቅስ ይጠቀማሉ። እዚህ ክፍል ውስጥም እግዚአብሔር አስቀድሞ ያወቃቸውን የሚለው አስቀድሞ እንደሚያምኑ ያወቃቸው ማለቱ ነው ጳውሎስ ብሎ እንደሚያምኑ የሚል ቃል እዚህ ውስጥ አይሰጀት ያደርጋሉ ማለት ነው። ይሄ ትክክል አይደለም። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 ላይም እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል የሚለው እግዚአብሔር ይፈልጋል እንጂ ሰዎችን ወደ መዳን እንዲመጡ አያደርግም የሚል ሙግት እንዲያስነሱ አድርጓቸው። እነዚህን ጥቅሶች እናንተ ባወዳቸው ሄዳችሁ ፍቷቸው። ግን እንዲሁ በዝሩ ስናነባቸው ራሱ ጥቅሶቹ እንደዛ አይነት ሀሳብ የማስተላለፍ ፍላጎት ያላቸው ጥቅሶች አይመስሉም። ዋናው ጉዳይ የእግዚአብሔር ጸጋ በመሰጠቱ የሚያምኑ ከሆነ የእግዚአብሔር ጸጋ ስራው የመምረጥ ችሎታን መመለስ ብቻ ነው ወይስ እንድንመርጥ አቅም የሚሰጥ ነው፣ እንድንመርጥ ማድረግም የሚችል ነው የሚለውን ጥያቄ መመለስ ነው። ለዚህ የምንሰጠው ምላሽ ነው እንግዲህ የእግዚአብሔር ጸጋ የሰዎችን የመምረጥ አቅም መልሶ ብቻ የሚሄድ ነው እንጂ ሰዎቹ እንዲመርጡ አያደርግም ብሎ ማመን እንግዲህ መጽሐፍ ቅዱሳዊ መሰረት የሌለው ትምህርት ነው ማለት ነው። ነገር ግን እንደው ለመረዳት እንዲሆነን በዚህ በኩል የእግዚአብሔር ጸጋ የሰው ልጆች ኢሬዚስተብል ነው። ጸጋው እግዚአብሔር ከመረጣቸው ሰዎች እግዚአብሔርን አለመምረጥ አይችሉም የሚሉና በዚህ በኩል ደግሞ እግዚአብሔር የመምረጥ ችሎታ ይሰጣቸዋል እንጂ ሰዎች በራሳቸው ነው መጥተው የሚመርጡት ወይም ደግሞ ሰዎች በኃጢአታቸውና በበደላቸው ሙታን ቢሆኑም የመምረጥ ችሎታ አላቸው ብሎ የሚያስተምሩ ሁለት ጎራዎችን እንመለከታለን ማለት ነው። ነገር ግን መጽሐፍ ቅዱስ ሁለቱንም ያስተምራል። አንደኛ እግዚአብሔር ሉዓላዊ ነው በድነት ጉዳይ ጋድ ኢዝ ሶቨሬን። ሁለተኛ ሰው ደግሞ ለምርጫው ኃላፊነት ይወስዳል ወይም ደግሞ ማን ኢዝ ሪስፖንስብል የሚለው እነዚህ ሁለቱም በመጽሐፍ ቅዱስ ውስጥ አሉ። እግዚአብሔር ሶቨሬን ነው፣ ሰዎች ደግሞ ሪስፖንስብል ናቸው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 37 ላይ እንደዚህ ይላል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ
አላወጣውም ይላል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ዳስ ፎር ሹር ድርብ ሰረዝ ነው ስርዓተ ነጥቡ። ወደ እኔ የሚመጣውንም ደግሞ ከመጣ የሚመጣውንም ሲመጣ ፈጽሞ ከቶ አላወጣውም ይላል። የሐዋርያት ሥራ ምዕራፍ 13 ከቁጥር 48 ላይ አሕዛብ ይህን በሰሙ ጊዜ ደስ አላቸው፣ ለእግዚአብሔርም ቃል ክብርን ሰጡ፣ ለዘላለም ሕይወት የተዘጋጁትም ሁሉ አመኑ ይላል። ይሄ የተዘጋጁት የሰዎችን ዝግጅት ሳይሆን የሚናገር ያለው ለዘላለም ሕይወት እግዚአብሔር አስቀድሞ ያዘጋጃቸው ማለት ነው። ይሄንን በሌሎች ትርጉሞችም ሄዳችሁ ብታነቡ ግልጽ ይሆናል። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13 ሄዳችሁን ብታዩ ስለዚህ ወዳጆቼ ሆይ ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እንደ በጎ ፈቃዱ ቁጥር 13ን ነው። እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። ሶ ከዚህ በላይ እንዴት አድርጎ ግልጽ አድርጎ መጽሐፍ ቅዱስ እንደሚያስተምር አላውቅም። ስለዚህ እግዚአብሔር በእኛ ውስጥ ስለሰራና ስለሚሰራ ነው ድነታችንን የምንፈጽመው እንጂ ድነታችንን የመፈጸም ችሎታ ስላለን ወይም ደግሞ ሳልቬሽናችንን ወርክአውት የማድረግ አቢሊቲ ስላለን ሳይሆን አስቀድሞ በእኛ ልብ ውስጥ ጌታ መንፈስ ቅዱስ በሪጀነሬሽን ያንን ስራ ስለሰራውና እየሰራም ስለሚቀጥል ነው እግዚአብሔርን የመረጥ ነውና የዳን ነው ማለት ነው። እግዚአብሔር የመፍቀድ ችሎታ የሌላቸውንና ፈጽሞ የማይፈቅዱ ሰዎችን እንዲፈቅዱ ችሎታ አይደለም የሚሰጣቸው፣ ልባቸውን ነው ቀይሮ የሚያድናቸው። ሕዝቅኤል ምዕራፍ 36 ላይ እግዚአብሔር ቃል የገባልንም እሱ ነው። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ፣ የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ፣ ሥርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ ይላል እንጂ ሕጌን በጥንቃቄ እንድትፈጽሙ የሚያደርግ ችሎታ አስገባባችኋለሁ አይደለም። ልባችሁን እቀይራለሁ፣ የድንጋዩን ልብ ኔቸሩን እቀይረዋለሁ፣ የሚታዘዝ ልብ አደርገዋለሁ እንጂ ለድንጋዩ ልብ የሥጋ ልብ የመሆን ችሎታን እሰጠዋለሁ ወይም ደግሞ ለድንጋዩ ልብ የሥጋ ልብ የሚያደርገውን ነገር እንዲያደርግ እንዲፈቅድ ችሎታ እሰጠዋለሁ አይደለም። ኔቸሩን እቀይረዋለሁ ነው ቃል የገባው። ስለዚህ አንድ ጊዜ ልብ ከተቀየረ ፈቃድ የዛ ውጤት እንጂ መፍቀዳችን አይደለም ልባችንን የሚቀይረው ማለት ነው። ምክንያቱም ድንጋዩ ልብ እግዚአብሔርን መምረጥ እንደማይችለው ሁሉ አዲሱ የሥጋ ልብም እግዚአብሔርን አለመምረጥ አይችልም። ምክንያቱም ሁለቱም የሚሰሩት እንደ ተፈጥሯቸው ነው ማለት ነው። ታዲያ ይሄ ለእኛ ምን ማለት ነው? ወይም ደግሞ ለእኛ ምንድን ነው ጥቅሙ? ይሄንን ማወቃችን ወይም ትምህርቱ ምንድን ነው ጥቅሙ ካልን አንደኛ ትህትና እንማርበታለን። የተሰበረ ልብ እንማርበታለን፣ እናገኝበታለን። ምክንያቱም እንደዚህ አይነቱን እግዚአብሔር አስቀድሞ መርጦሃል። አንተ አይደለህም። እግዚአብሔር አስቀድሞ አውቆሃል። እግዚአብሔር አስቀድሞ ጠርቶሃል። እግዚአብሔር አስቀድሞ አጽድቆሃል፣ ወስኖሃል። እንደዚህ ያሉ መጽሐፍ ቅዱሳዊ እውነቶች ሃምብል እንድንሆን ሂዩሚሊቲን ነው እንጂ የሚያስተምሩት ደረታችንን እንድንነፋ አይደለም። ምክንያቱም ማናችንም ራሳችንን አላዳንም። ራሱን ያላዳነ ሰው ደግሞ በመዳኑ ውስጥ እጅ እንዳለው የእሱ እጅ እንዳለ አበርክቶት እንዳለ እያሰበ ደረቱን ሊነፋ አይችልም። እዚህ ጋር አንድ ነገር ብዬ ልለፍ። አንዳንድ ሰዎች ሰው ድነቱ አይወሰድም፣ እግዚአብሔር አስቀድሞ ስለጠራው አስቀድሞ ስለመረጠው እግዚአብሔር አስቀድሞ በልጁ በኢየሱስ ክርስቶስ በኩል የመጽደቅን በረከት ስለሰጠው ድነቱ አይወሰድም ስንል ታዲያ ከዛ በኋላ ድነታችን አይወሰድምና እንደፈለግን እንኑር ይላሉ የሚል አሉባልታ ልበለው አላውቀውም ቃሉን፣ እንደዚህ አይነት ወሬ ያስወራሉ። ይህም ትክክል አይመስለኝም። ምክንያቱም እኔ የትኛውም ሪፎርምድ ቤተ ክርስቲያን ሰዎች ድነታቸው እንደማይወሰድ ካስተማረ በኋላ ስለዚህ ተቀደሱና እግዚአብሔርን እየመሰላችሁ በሂዩሚሊቲ ኑሩ እንጂ
ድነታችሁ ስለማይወሰድ እንደፈለጋችሁ በኃጢአት እየተጨማለቃችሁ ኑሩ ብሎ ያስተማረ ኢንፋክት ሪፎርምዶቹ ጋር ብቻ ሲሆን ሌሎቹ ቤተ እምነቶቹም ላይ እንደዚህ ያለ ኤክስፕሊሲትሊ እንደዚህ የሚያስተምር አለ ብዬ አላምንም፣ ኤክሴፕት ሐሰተኞቹ ጋር ካልሆነ በስተቀር። ስለዚህ አንደኛ የምንማረው ትሁት እንድንሆን በእግዚአብሔር ፊት ሂዩሚሊቲን እንድንማር ኤክስፒሪየንስ እንድናደረግ ነው የሚያደርገው። ሁለተኛ አሹራንስ ዋስትና እናገኝበታለን። ለአንድ ስጋ ለባሽ ጎስቋላ ሰው የድነቱ ዋስትና በእርሱ ጥንካሬ ላይ ሳይሆን በመረጠው እግዚአብሔርና ስለ እርሱ ራሱን አሳልፎ በሰጠው በኢየሱስ ክርስቶስ ላይ እንደሆነ እንደማወቅ ልቡን በሐሴት የሚሞላ ነገር የለም፣ ወይም ደግሞ ልቡን የሚያሳርፍ ዜና የለም። ዮሐንስ ወንጌል ምዕራፍ 10 ከቁጥር 28 እኔ የዘላለም ሕይወት እሰጣቸዋለሁ ከቶ አይጠፉም ከእጄም ሊነጥቃቸው የሚችል ማንም የለም ይላል። ይሄንን ዜና ከመስማት በላይ ቅዱሳንን የሚያስደስት ምንም ነገር አይኖርም። አንድ በኃጢአቱና በበደሉ ሙታን የሆነ ሰው ራሱን ማዳን የማይችል ሰው እንደ ጠፋ እንኳን የማያውቅ እግዚአብሔርን መፈለግ ከቶ የማይችል ገና ከተፈጥሮ የቁጣ ልጅ የሆነ ሰው እኔ መርጬ እጠራሃለሁ፣ አድነሃለሁ፣ ከእጄ ማንም አይነጥቅህም፣ ከቶ አትጠፋም፣ የዘላለም ሕይወት ታገኛለህ እንደሚል ዜና ዋስትናን የሚሰጥ ልቡን የሚያሳርፍ ነገር የለም። ስለዚህ ማንም ራሳችንን ጨምሮ እኛን ካዳነን እግዚአብሔር እጅ ሊነጥቀን አይችልም። በዚህ ዋስትና ይህንን ከተረዳን በዚህ ዋስትና ሐሴት ልናደርግ እንጂ የድነት ዋስትናችንን ለኃጢአት እንደተሰጠ ላይሰንስ ወይም ፈቃድ አድርገን ልንጠቀም አይገባም። እንደዛም ያለ ትምህርት የሚያስተምር ሰው ካለ ልንገስጸውና ልናርመው ያስፈልጋል ማለት ነው። ሶስተኛው ወንጌልን እንድንሰብክ ያነሳሳናል። ወይም ደግሞ ይሄንን የመመረጥ ዜና ከሰማን መጽሐፍ ቅዱስ እንደዚህ እንደሆነ ከተረዳን እግዚአብሔር አስቀድሞ እንዳወቀን ከተረዳን እንደመረጠን ከተረዳን እንዳዳንና ከቶ ከእጁ ልንጠፋ እንደማንችል ካወቅን ወንጌልን እንድንሰራ ያነሳሳናል። ይህንን የእግዚአብሔርን ምርጫ በትክክል ከተረዳን ወንጌልን ለሁሉም ለመስበክ በእጅጉ እንነሳሳለን። ምክንያቱም የተመረጡት እንደማን እንደሆኑ እኛ አናውቅም። የመረጣቸው አምላካቸው እንጂ የተመረጡቱ ራሳቸው ማን እንደተመረጠ አያውቁም። ሮሜ ምዕራፍ 10 ከቁጥር 13 የጌታን ስም የሚጠራ ሁሉ ይድናልና፣ ታዲያ ያላመኑትን እንዴት አድርገው ይጠሩታል? ስለ እርሱ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ይላል። ወንጌልን ለመስበክና ለቅድስና የማያነሳሳ የድነት ዋስትና ሁሉ ከእግዚአብሔር አይደለም። ወንጌልን ለመስበክ ወንጌልን ለማወጅ እና ለቅድስና የማያነሳሳ የትኛውም የድነት ዋስትና ትምህርት መጽሐፍ ቅዱሳዊ አይደለም። ስለዚህ እነዚህን ነገሮች እንጠቀማለን። የድነት ዋስትናን የእግዚአብሔርን ምርጫ ስናውቅ እጅግ ሐሴት ልናደርግ ልንደሰትና በእግዚአብሔር ሉዓላዊ የማዳን ስራ እሱን እያመሰገንን እንድንኖር ነው እንጂ የሚያደርገን ለኃጢአት እንድንነሳሳ ፈጽሞ ያደርገን። ስለዚህ በመጨረሻ እንደዚህ ልበላችሁና ልጨርስ። ሁላችንም ወደ ክርስቶስ የመምጣት ኃላፊነት አለብን። ማዳን ሙሉ በሙሉ የእግዚአብሔር ስራ ነው። ወይም በድነታችን ጉዳይ እግዚአብሔር ሉዓላዊ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም እንዳለ በእርግጥም የመጣነው ወደ እርሱ ከሆነ በእርግጥም የመጣነው ወደ መስቀሉ ወደ እግዚአብሔር ልጅ ከሆነ የድነት ዋስትናችን በጠራንና ባዳንን በእርሱ የተጠበቀ ነው። ስለዚህ ፈጽሞ ልንሰጋ አይገባም። በድነታችን ዙሪያ የሆነውንና እየሆነ ያለውን ሁሉ ልብ ብለን ከተመለከትን ከሁሉ አስቀድሞ በድነት ዓይኑ የተመለከተን እርሱ እግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ይሁን ነው የምንለው። በድነት ጉዳይ ያዳነን አስቀድሞ ያየን የመረጠን በልጁ በኢየሱስ ክርስቶስ በኩል ወደ እሱ መንግሥት የመግባትን ዕድል የሰጠን እግዚአብሔር ራሱ ስለሆነ ክብሩንም ሙሉ ለሙሉ የሚወስደው እሱ ነው። ስለዚህ
የመምረጥ ነፃ ፈቃድ ስላለን ወይም ደግሞ የነፃ ፈቃዳችን ምርጫ ሳይሆን ያዳነን የእግዚአብሔር ምርጫ ነው ያዳነን እግዚአብሔር ስሙ ይባረክ። ጸጋና ሰላም ይብዛላችሁ።